ያው እንደምታውቁት እስልምና ላይ ነው እኛ የምንሰራው ሞር ፎከስ አድርገን ከእስልምናው የሚነሱ ትችቶችን የመመለስ እንዲሁም ደግሞ የተሳሳቱ ግንዛቤዎች እስልምናው ስለ ክርስትናው ያለውን የመመለስ እዛ ላይ ነው ፎከስ ያደረግነው። ስለዚህ ፖለሚስቲክ ስለምንሰራ አንዳንዴ እኛ ላይ የሚነሱትን እናንተ ጋም አሉ እንደዚህ አይነት ስህተቶች አሉ ብሎ ነቅሶ አውጥቶ የማሳየት ስራ እንሰራለን ማለት ነው እና እነኚህ ስራዎች ላይ ኦልሞስት ወደ አንድ ዓመት አመጣጤንም ታውቁታላችሁ። ኦርቶዶክሳውያን በሙሉ ጠንቋይ ናቸው የሚል ዘመቻ በተከፈተብን ሰዓት ነው እንዴት እንደዚህ አይነት ጲላዶስም እንደዛ አካባቢ ይመስለኛል ከኔ ኋላ ትንሽ እኔ ሳልቀድመው አልቀርም። በእርግጥ እሱ እስልምናው ላይ ትንሽ ቆያት ብሏል። በእውቀትም እሱ ትንሽ ሄድ ያለ ነው። ቀደም የመጣሁት ግን እኔ ይመስለኛል እና ከተሳሳትኩ ያርመኛል። መጣን ያሉ ልጆች ፊት ወጥተው እንዳይሰሩ የማድረግ የማሸማቀቅ ነው። ሜቢ ነሰሰሪ ከሆነ የእነሱን እናሳያችኋለን። በእያንዳንዱ ከተማ አትሊስት 10 መንገድ ላይ ወጥቶ ክርስትናን የሚያጥላላ አምላክ እንዲህ ነው ክርስቶስ እንዲህ ነው እያለ በየፌርማታው ላይ የሚሰሩ መድበዋል። ለአዲስ አበባ ብቻ ከ1,000 በላይ ለአዲስ አበባ ብቻ ተመድቧል። ቲክቶክ ላይ የሚሰራ ምናምን ሳይሆን በየፌርማታው ታክሲ በምትጠብቁ ቦታ ላይ የሚሰሩ ማለት ነው። ጀስት ዝም ብለው ዳዋ የሚሰጡ ሳይሆኑ ፖለሚስቲክ በሆነ ሁኔታ ክርስትናን አታክ የሚያደርጉ አምላክህ እንደዚህ ነው እንዴት ታመልከዋለህ? ክርስቶስ እንዲህ ነው የሚሉ ማለት ነው። ይህም አብቃት ችለዋል። ይሄ ቁጭቱም ስላለብን አብዛኞች እናንተ ውስጥም የስሜት ስላለ እሱን ዘንድ የተነሳ ነው። ሙስሊሞችን እንወዳቸዋለን። እስልምና ግን የተሳሳተ አስተምሮ ነው። ቦልድሊ የምንናገረው ደጋግመን ሙሐመድን እንወደዋለን። ሙሐመድ ዞት የመጣው ትምህርት ግን አጋንንታዊ ነው። ሙስሊሞችን እንወዳቸዋለን። የሚከተሉት አስተምሮ ግን ሴጣናዊ ነው። ይሄ እምነታችን ነው። ምንም ልናደርግ ምንም ልንረዳቸው አንችልም። ምክንያቱም መጽሐፍ ቅዱስ ሲናገር ክርስቶስ በስጋ እንደመጣ የማይታመን መንፈስ አጋንንታዊ ነው። በቃ በስጋ እንደመጣ እንደሞተ እንደተሰቀለ አያምንም። ጴጥሮስ ተው አይሁንብህ አትሰቀል ባለው ሰዓት ክርስቶስ ምንድን ነው ያለው? ወግድ አንተ ሴጣን ብሎታል። ሰው ክርስቶስ አልተሰቀለም የሚል አጋንንታዊ አስተምህሮ ይዞ የመጣ ነው። ይሄ እምነታችን ነው። ስለዚህ ክርስቲያኖች እንደዚህ ብለዋልና የተረገሙ ናቸው ይለናል ስማችንን ጠርቶ። እኛ ደግሞ ክርስቶስ የታመነ አምላክ ነው፣ ያ የታመነ አምላክ ደግሞ ለእኛ ቤዛ ሆኗል። ይሄ እምነታችን ነው። በኋላ የመጣው ግን ሰድቦናል የሚል አቋም አለን። ይሄን አቋማችንን አሁንም እንናገረዋለን፣ ትናንት የምናገረዋለው፣ ነገ የምናገረዋለው፣ ተነገ ወዲያ የምናገረዋለው፣ እደግመዋለው። መድገም አይደለም እሰልሰዋለው፣ ፎርፈዋለው እስክሞት ድረስ። ይሄ እምነቴ ነው። የእፎይ እምነት ይሄ ነው። ሜቢ ትገሉኝ ይሆናል እንጂ ምንም ሌላ ነገር የምታመጡት ነገር እንደሌለ ስለማቅ ማለት ነው። ብዙ እፎዮችን ደግሞ ከእፎዮች በተሻሉ ይወጣሉ። ብዙ ጲላዶሶች ይወጣሉ። ከጲላዶስ የተሻሉ ግን ማውጣት እንችላለን፣ ይወጣሉ። ይሄ እምነታችን ነው። የምንሸማቀቅበት ስላልሆነ ማለት ነው። ስለዚህ ያለው ሁኔታ ምንድነው? እሱ ተደጋጋሚ ዛቾች ይደርሱን ነበረ። ተደጋጋሚ ማስፈራሪዎች አቁሙ ይካሄዱብን ነበረ። የድርድር እንትኖች ነበሩ እና የነሱ ጥንካሬ ብቻ ሳይሆን የኛ ድክመት ነበረ። እንደ ተቋም ምንም አልነበረም ማለት ይቻላል። እስልምናን ፎከስ አድርጎ የሚሰራ ተቋም ስላልነበረን ያንን ቴኬር ሊያደርገን አልቻለም ማለት ነው። ተቋም ቢኖር ኖሮ ማንም አይፈነጭብንም ነበረ፣ ማንም አይደነፋብንም። ምክንያቱም ቁርአናቸውን ነው የሚጥሉት። እፎይ ተሳድቧል ካሉ ቁርአናቸው መጣል አለባቸው። ምክንያቱም የምታመልኩት አምላክ ኢየሱስ እንደዚህ ይበላ የሚጠጣ ሽንት ቤት የሚገባ እንደዚህ የሚሆን እንዲህ የሚሆን ብሎ የሚሳለቅብን ስለሆነ የምታመልኩት አምላክ እንዲህ የተረገማችሁ ናችሁ ብሎ የሚለን ስለሆነ ኢትዮጵያ ያላችሁ ማርያም ቤተክርስቲያን ያለቻችሁ ከፍጥረት ሁሉ መጥፎ ናችሁ የሚለን ስለሆነ እኛ ቪክቲም ነን። በመሰረቱ ተበድለናል። ስለዚህ መጽሐፍቶቻቸው አብረውን ይከሰሳሉ ማለት ነው። እነሱ እኛን ከከሰሱን መጽሐፍቶቻቸውን እንከሳለን።
ማርያም ቤተክርስቲያን ያለቻችሁ ከፍጥረት ሁሉ መጥፎ ናችሁ ሲለን ከሴጣንም በላይ መጥፎ ናችሁ እያለን ስለሆነ ማለት ነው። ስለዚህ በክሱ እንደማዋጣቸው ስለገባቸው ያላቸው አማራጭ ምንድነው? የኃይል እርምጃ ወደ መውሰድ ነው የገቡት። የኃይል እርምጃ ለመውሰድ ተሞከረ። ትናንት አይ ቲንክ ዛሬ ትናንትና ወዲያ የተወሰነ ሙከራ ተደረገብን። እሱን በቀላሉ ማለፍ ቻልነው። ዛሬ ደግሞ ወጣቶች የተሰባስበው መጡ ቤታችን ማለት ነው። ስለዚህ ነገሮች አላማሩንም። ቤት ወደ ማንኳኳት ገቡ። ስናይ ልጆች ናቸው። የተላከው ሕፃን ልጅ ነው። ስለዚህ በመሰረቱ ደስ ማይሉ ነገሮች ነበሩ። ስለዚህ የነበርንበትን ከተማ መልቀቅ ስለነበረብን ተሰባስበው አየናቸው። የሆነ ሜዳ ነበረ፣ እዛ ላይ ተሰባስበዋል። ዙሪያውን ከበውናል። አታክ ሊያደርጉን ነው የመጡት። ስለዚህ የህይወት ጉዳይ ነው። ራሳችንን መታደግ ነበረብንና ራሳችንም እናወጣበትን ነገሮች ወደ ማመቻቸት ገባን ማለት ነው። ልክ ከቤት እንደወጣን ድንጋይ ናዳ ወደዛ ለመግባት ሞከሩ። በእርግጥ በቂ ኃይል ነበረን፣ እኛም በቂ ኃይል አዘጋጅተን ነበረ። ሁኔታውን እንደሚከታተሉ ነበሩን። ግን ብቻ እንዴት እንደሆነ ባናቀውም ነገሮቹ በቀላሉ እንዲያልቁ ስለተፈለገ ካውንተር ማድረግ እንችላለን። ሰላምን የፈለግነው እኛ። አካላዊ ጉዳት ቢያደርሱብን እኛም አካላዊ ጉዳት ማድረስ ቀላል ነበር ለኛ። ምላሽ መስጠት በጊዜው በጣም ቀላል ነው። ምክንያቱም ልጆች ስለሆኑ በቦታው የነበሩት ከላይ ምን እየጠበቁን እንደሆነ መልእክት እያስተላለፉ ስለሆነ እየተደዋወሉ ምናምን ስለነበረ ስናያቸው ለእርምጃ የሚያመቹ አይደሉም። ስለዚህ ሰላምን ከመፈለግ አንጻር ምንም ከነሱ ጋር ሰጣ ገባ ውስጥ መግባትም አልፈለግንም። ያለው አማራጭ አልፎ መሄድ ነው፣ ጥሶ መሄድ ነው የመረጥነው። ስለዚህ በእንደዚህ አይነት ሁኔታ እነሱን ለማለፍ ሞክረናል። እዛ ያሉት እንግዲህ የህግ አካላቶችም እንዲከታተሏቸው እናደርጋለን። እነሱም በቅርበት እየጠየቁን ነው ያለውን ሁኔታ። ምክንያቱም ቪክቲም ነን፣ ተጎድተናል። ስንረጋጋ በህግ የምንጠይቅበትን እነሱም ብለውናል። በህግ ጠይቁ፣ ከጎናችሁ ነን ብለውናል። በህግ የምንጠይቅበትን መንገዶች እናመቻቻለን። አሁን የመረጋጋት ጉዳይ ላይ ቅድሚያ ያንን ለማድረግ ስለሞከርን ራሳችንን ወደ ማዳን ገባን ማለት ነው። ስለዚህ ያለው ሁኔታ ይሄ ነው። ከዛ በኋላ ያው እንደምታዩት ነው ዘመቻውን እኛ ላይ እየተደረገ ያለው ዘመቻ የምታውቁት ነው። ዘመቻው ምንም የሚመጣ ነገር የለም። ከዚህ በኋላ ግን ደስ የሚል ዜና አለን ማለት ነው። ደስ የሚለው ዜና ምንድነው? እሱ እፎይ ከሀገር ሊወጣ ነው። ኤርፖርት ጠብቁት፣ ሞያሌ ጠብቁት የምትሉ አንድ ደስ የሚል ዜና ልንገራችሁ። አሁን እፎይ ያለው ኢትዮጵያ ውስጥ ነው። ከኢትዮጵያ ይወጣል። ደስ የሚለው ዜና እና ሳውዲ አይደለንም ያለ ነው፣ ኢትዮጵያ ነው ያለ ነው። ሳውዲ አይደለንም ያለ ነው። ስለዚህ እፎይ በጅጅጋ ጠብቁት፣ በሞያሌ ጠብቁት፣ በምናምን ምንም ይመጣ ነገር የለም። ምንም ይመጣ ነገር የለም። እንደዚህ የሚሏችሁን ሰው የሚሏችሁን ምንም አትበሉ። የትም አንሄድም። ይሄንን በመቶ እጥፍ አብዝተ ነው እስልምና ላይ እንዲሰራ እናደርጋለን። በመቶ እጥፍ አድርገ ነው ማለት ነው። በመቶ እጥፍ አድርገን ኢትዮጵያ ውስጥ እስልምና ላይ እንዲሰራ እናደርጋለን። እሱ ብቻ አይደለም፣ እናንተ ከጎናችን ትቆማላችሁ። እስልምና ላይ እንዲሰራ ተቋማት እንገነባለን። አሁን ፕሮቴስታንት ላይ እንዲሰራ ነው ተቋማቶች ያሉት። አሁን ግን ደስ በሚል ሁኔታ እስልምና ላይ የሚሰሩ መምህራኖችን እናመጣለን። እስልምና ላይ የሚሰሩ ዩኒቨርሲቲዎችን እንከፍታለን። አትሊስት በአንድ ዩኒቨርሲቲ እንጀምራለን። እስልምና ላይ የሚሰራ እያንዳንዱ መጽሐፍቶቻቸውን ለመረጃ ተይዘዋል። በህግ በኩል ያለውንም የነሱ ኦኬ እና በህግ በኩል ያሉትንም በህግ እንሄድበታለን። እያንዳንዳቸው ከኡስታዝ አቡ ሃይደር ጀምሮ እያንዳንዳቸው ኡስታዞች
ከኛ አስተምሮ ልቅ ጠምዝዘው ያስተማሩ ስለሆነ እሱን መረጃዎች እያሰባሰብን ከህግ አካላት ጋር እኛም እየሰነድንላቸው ነው ያለ ነው። ስለዚህ ክስ ይመስርቱ፣ ደስ እያለን እንቀበለዋለን። ክሱን ደስ እያለን አንድ እፎይ አንድ ጲላዶስን ያሳስራሉ። በ20 የሚሆኑትን እነሱ ፍርድ እንዲገቡ ከርቸሌ እንዲወርዱ እናደርጋቸዋለን ማለት ነው። ይሄ አቋማችን ነው። ብዙ ኃይሎችም አብረውን የተሰለፉ አሉ። ብዙ ኃይሎች በዚህ ጉዳይ ላይ ለቤተክርስቲያኒቱ ጉልበት ለመሆን ያሉትን ደግሞ በእያንዳንዱ ቦታ ላይ እየተካሄዱ ያሉትን በውስጣዊ ደረጃ አትሊስት የማንቃቱን ስራ ዙር አንድ ከሞላ ጎደል ተዳርሶልናል፣ ተሳክቶልናል። ይሄ ለእኛ ትልቅ ስኬት ይመስለናል። ስለዚህ በተለይም ከእስልምናውም ደግሞ እስልምና ሁሉንም የሚወክል አይደለም። ይህንን ጉዳት ለማድረስ የሚሞክሩት ሀባሾችን የሚወክል አይደለም። ጽንፈኛ የሆኑ የዋቢያ ክንፍ የሚባሉት እነሱ ናቸው ጉዳት ለማድረስ እየሞከሩብን ያሉት። አብዛኞቹ ሀባሾች ሰላማዊ ናቸው። ከብዙዎቹ ተገናኝቻለሁ፣ ከብዙዎቹ ጋር አውርቻለሁኝ። ፌስ ቱ ፌስ ተገናኝተን የተጫወትንባቸው፣ እንደውም እነሱ ለእኛም አይመለሱም ጠብቅ እስኪሉኝ ድረስ ማለት ነው። ግን አሁን ደስ በሚል ሁኔታ ከግለሰብ ደረጃ አልፎ ወደ ተቋም እንዲገባ እናደርጋለን። ፑሽ አድርጉ። እናንተም በየአካባቢያችሁ ዩኒቨርሲቲዎች ይገነባሉ። አትሊስት በአንድ ዩኒቨርሲቲ እንዲጀመር የበኩላችንን እናደርጋለን፣ እስልምና ላይ እንዲሰራ ማለት ነው። ይሄ ብቻ ሳይሆን ሜቢ ነገም ሊሆን ይችላል፣ ተነገ ወዲያም ሊሆን ይችላል። ታዩዋቸዋላችሁ። መምህራን እስልምና ላይ መስራት ይጀምራሉ። ተነገ ወዲያ ጀምሮ እስልምና ላይ ይሰራሉ። ይሄንን የኛ የእፎይና የጲላዶስ ብቻ ሳይሆን እዚህ ላይ ያገባናል ያሉ አካላት ብዙዎች በምን መልኩ መቀናጀት አለብን፣ በምን መልኩ መስራት አለብን። እነሱ ለዘመናት መጽሐፍቶች ይጽፈውብናል። መጽሐፍቶችን እየሰበሰብን ነው፣ ክርስትና ላይ የጻፏቸውን። እንደገናም ደግሞ ቁርአናቸውና ሐዲሳቸው የተረገማችሁ ከፍጥረታት ሁሉ መጥፎ ሲለን ከዚህ በላይ ስድብ ስለሌለ ከዚህ በላይ ስድብ የለምና፣ ስለዚህ እነሱንም እንትን ብለናል። በገፉን ቁጥር ከፍ እንላለን። ልክ እንደ ንስር በገፉንና ወጀቡ በበዛ ቁጥር ከፍ እያልን ነው የምንሄደው። እግዚአብሔር ይስጣቸው፣ ገፍተውናል። ነገር ግን አስቀድመው የሰሩብን አስቀድመው ይህንን ንጽጽር የጀመሩት እነሱ ስለሆኑ፣ አሁን ግን እንደኔና እንደ ጲላዶስ ዝም ብሎ ተራ ሰው ሳይሆን መጥቶ የሚሰራው በተቋም ደረጃ ትልልቅ መምህራኖች ገብተውበት በኃይል እንዲሰራ እኛም የበኩላችንን አስተዋጽኦ ልናደርግ ቃል ወደ መግባባት እየደረስን ነው። ኃይሎች ያስፈልጉናል እና ሁሉም በየሞያው በዚህ ዙሪያ ላይ ያለ አንገታችንን የምንደፋበት ጊዜ አብቅቷል። ምንሰደብበትና ምንተችበት ጊዜ አብቅቷል። ምላሽ መስጠት ብቻ ሳይሆን እነሱ አታክ በሚያደርጉት መጠን እኛም አታክ ማድረግ እንደምንችል የምናሳይበት ይሆናል። ሰዎቹን እንወዳቸዋለን። አስተምሮቱ ስህተት ነው። ከዚህ አንጻር ነው ጲላዶስ የተወሰነ የሚላችሁ ይኖራል።